ነውረች ኤርሚጂን እያሳመምከኝ ነው። እባክህ ልቀቀኝ። ኤርሚያስ ልቀቀኝ ብያለሁ። እዚህ ቦታ ላይ ኑሐሚን ይዘሽ መጥተሽ ነበር አይደል? እስከ ዛሬ ስትከታተለን ነበር ማለት ነው? ረሳሽው? ዋና አስሬኳ አንቺ ነበር። አዎ ይበቃል። ላታገኘኝ እኔ ማስጨነቁ ይበቃል። ቆይ ምን ሆነልሽ? ከይቅርታ በላይ ምን ልስጥሽ? ቆይ ምን ሳረግ ነው? ምን ያህል ለማፈቀስ ምትለች? ይቅርታኝ ነው አይደል የምትፈልገው? እሺ በቃ ይቅር ብያለሁ። ከዚህ በኋላ እዛ ቤት ሹፌር ምናምን እያልክ መጃጃሉ ይቅርብን። ኑሐሚን አፈቅርሻለሁ። እኔ ግን አላፈቅርም። ቆይ ለምንድን ነው የማይገባ? ለአንተ ምንም ያህል ስሜት የለኝም። እንደዛ ከሆነ ከዚህ በኋላ ለሁሉም ሰው ፍቅረኛ እንደሆነች መናገር የለም። ተናገራ። ለምን አላትነግራቸውም? ሂድ ተናገር። ይኸውልሽ አሁንም ፍቅረኛ እንደሆንሽና ለገንዘብ ስትይ እዛ ቤት እንደገባሽ እኔን ደግሞ እንድቀርብሽ እዛ ቤት እንዳስቀጠርሽ ያደርግ ይናገራል። አንተ ነበር ፍቅረኛ አድርጌ የቀረብ። በጣም ተሳፍር ወራዳ ሰው ነው። እሺ ሌላውን ምርጫ ስትሽ በዚህ መንገድ አገኛታለሁ ብለህ ካሰብክ ቀጥልበት። አመመሽ እንዴ? ልቀቀኝ እባክህ። ድሮስ ከአንተ ጋር ሆኜ ላያመኝ ነበር እንዴ? ይኸውልሽ ይህን ስሜት ሌላ ሰው ላይ ያውቃል። ይሄ ነገር ካመሽ ቆይቷል። ቆይ ምን አስበህ ነው? የኔ ቆንጆ ምን አለ እንዳትጨርሰኝ። ገና ምን ቃል ተናገሬ ነው? በቃ ሀሳብህ ገብቶኛል። እንደ አማርህ ይቀራል። እሺ ከእኔ ውጭ ሌላ ወንድ እንደማታውቂ አውቃለሁ። ያሰብኩት ነገር ከሆነ በተደጋጋሚ ሲያመኝ ተጠራጥሬ ተመርምሬ ነበር። እና ምን አለሽ? ጥሩ ዜና ነገርሽ? አዎ በጣም ጥሩ ዜና ነው የነገሩኝ። የአንተ የካዲ ልጅ ወደ ውስጥ እንደሌለ ነው የነገሩኝ። እባክህ ለመጨረሻ ጊዜ ልለምንህ። ተወኝ በቃ ተወኝ። ይሄ ደግሞ ለሌላ ጥሩ አይደል? አሁን ራሱ ከሚስቱ ጋር ጥሩ አይደል? አባዬ እኔ ከዚህ በላይ ምን ላድርግ? ለእንግድነት መጥቼ እኮ እንደ ሰራተኛ እያገለገልኳት ነው። ወይ ለምን ከዚህ ቤት አልወጣም? እሱ ቢሆን እኮ እኔም ደስ ይለኝ ነበር። ግን ደግሞ አቶ ላይኩን ለቤተሰቡ በጣም ነው የሚለፉት እና ይህ ቤተሰብ ምስቅልቅሉ እንደሚወጣ ሳስብ አባዬ እዚህ ትንሽ ቆይቼ የአቅሜን አድርጌ ቦታ ብዬ አስባለሁ። ይህ ስሜት በድንገት ውስጥ እንዴት እንደገባ አላውቅም። በአንድ በኩል የናሁን ህይወት መመሰቃቀል ያስጨንቀኛል። ከልክ በላይ አዝኜለት ይሆን ወይም ደግሞ ሌላ ነገር? እኔ እንጃ አባዬ አላውቅም። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። የአቶ ተሰማና የአቶ ላይኩን እንግዲህ በአሁኑ ሰዓት ላይ እጅግ በጣም ጓደኝነታቸው ደስ የሚል ቢሆንም አቶ ላይኩን አሳክመውታል አቶ ተሰማም አሁን ሰዓት ላይ ወደ ቤታቸው ተመልሰዋል። ወደ አቶ ላይኩን ቤት በመመለሳቸው አንዳንድ ነገሮች ቅሬታቸውን ከልጃቸው ከኑሐሚን ጋር እያወሩ ነበረ። የኤደን መምጣት ቤት ውስጥ ሰላም ያልተሰማቸው ሁላቸውም የአቶ ላይኩን ባለቤት ግን ለራሷ ሴራና ለራሷ ላቀደችው ዓላማ ስላዘጋጀቻት እጅግ በጣም ተደስታለች። ሁሉንም ነገር ክፋትን ለመስራት ያዘጋጀቻት ትመስላለች። የሐምራንና እንዲሁም ደግሞ የኤደን ጥምረታቸው እጅጉን በጣም አስደንጋጭ ነው። አሁን ላይ አምራንም የምትፈልገው ኑሐሚንን ማጥቃት ነው። እናትየዋም ኑሐሚንን ማጥቃት ነው። እንዲሁም ደግሞ ራሷ ኤደንም ኑሐሚንን ማጥቃት ነው። የሚገርመው ሁላቸውም ተቀናጅተውባታል። አሁን ላይ ያላት ኤርሚያስ ብቻ ነው። ኤርሚያስ ከሁላቸውም እሷን የጎዳት ኤርሚያስ ቢሆንም ለዚህ የዳረጋት ኤርሚያስ ቢሆንም አሁን ሰዓት ላይ ግን እጅጉን በጣም እየተከላከለላት የሚገኘው ኤርሚያስ ነው ማለት ነው። አሁን ላይ ኑሐሚን ያልጠበቀችው አንድ ክስተት ተከስቷል። እጅጉን በጣም ህይወቷን በሙሉ ፈተና ውስጥ የነበረችው ኑሐሚን ደስታዋን ሳታጣጥም፣ ችግሮቿን ሳትወጣ፣ ልጅነቷን ሳትጨርስ፣ አባቷን አስታማ ለቁም ነገር እሷም ትበቃለች ያሏት ልጃቸው በአንገታቸው ልታስደፋቸው መዳረሷን ስታይ ኑሐሚን ምን ልትወስን ትችላለች? ምክንያቱም አሁን ሰዓት ላይ ኑሐሚን እጅጉን በጣም ተደናግጣለች። ያየችውን ማመን አቅቷታል። ከኤርሚያስ ልጅ ማርገዟ መሆኑ ነው። ምክንያቱ ደግሞ በዛ ሰዓት ላይ ጓደኝነታቸው ተጠናክሮ በነበረ ሰዓት ላይ ያደረጉት ግንኙነት አሁን ላይ ልጅ እንዲፈጠር መንስኤ ሆኗል ማለት ነው። በተደጋጋሚ ቼክ አድርጌያለሁ። ግድ የለህም ያንተን የመጥፎ ሰውን ልጅ አላረግዝሽም ተብያለሁ በማለት ለኤርሚያስ ስትነግረው ነበር። ኤርሚያስ እጅግ በጣም ተደስቶ ነበረ። ምክንያቱም የተደሰተበት ከኑሐሚን ልጅ አይደለም እንዲኖረው ምንም እንዲኖረው ፍላጎት ስላለው እኔ ብቻ ነኝ
ማለትም ሌላ ሰው አታውቂም አውቃለሁኝ እያለ እጅጉን በጣም ተደስቶ እያናገራት ነበረ ማለት ነው። እጅግ እሷም ደግሞ ተናዳ ከአንተ አይደለም ልጅም ቢኖርም ከአንተም አይደለም እንዲሁም ደግሞ አላረገዝኩምም ተመርምሬያለሁ። አሁን ላይ ኤደን አባባን እንግዲህ አባቴ በጣም ይቅር በለኝ፣ በድለንሃል፣ አጥፍተናል፣ እኛም እናቴም እኔም አጥፍተናል፣ እባክህ ሆስፒታል ድረስ መጠን ልንጠይቅህ አልቻልንም እና ይቅር በለኝ በማለት በማስመሰል የአዞን እንባዋን እያነባች እጅጉን በጣም እግሩ ስር ወድቃ ስትቅለሰለስ ነበር። በጣም የሚገርመው ነገር አቶ ለይኩን እሳቸው ራሱ እጅጉን በጣም አዝነው ነበረ። ምክንያቱም በቃ ተዋት፣ ይቅር በላት፣ ልጅህ ናት፣ እነሱም ተሳስተው ይሆናል በማለት ኑሐሚንንም እንዲሁም ደግሞ አባቷ ተሰማን እያናገሯቸው ነበረ። እናም ደግሞ ያው እነሱም ለይቅርታ ልብ ቦታ አልሰጧትም ነበረ እና ተነሺ፣ ከአባቴ አጠገብ ላይ እንዳትደርሺ፣ ከእግሩ ስር ተነሽ በማለት ኑሐሚን እጅግ በጣም አስጠንቅቃት ነበረ። አሁን ላይ እጅግ በጣም ብዙ ነገሮችና ችግሮች እየተፈጠሩባት ይገኛሉ። ኑሐሚን ከዚህ በኋላ ምን ልታደርግ ትችላለች የሚለው በጣም ከባድ ነው። ምክንያቱም ደግሞ የሽንት ምርመራ ቼክ ስታደርገው እርጉዝ መሆኗን አውቃለች ማለት ነው። ኑሐሚን ከባድ ችግር ውስጥ ትገባለች። ወይስ ልጁን በምን ምክንያት ልታስወጣው ይሆን? ወይስ ደግሞ ልጁ እንዴት ሆኖ የማን ልጅ ነው ልትል ይሆን? አባቷስ በእሷ ላይ የነበራቸው ተስፋ፣ እምነት፣ ያ ሁሉ ለልጃቸው የነበራቸው አመኔታ ምን ልትላቸው ይሆን? እጅጉን በጣም ከእሷ ማርገዝ በላይ ለአባቷ አንገታቸውን ማስደፊያ መሆኗ እጅጉን በጣም ትናደዳለች ማለት ነው። እዚህ ጋር አሁን ሀምራን እጅግ በጣም ደግሞ የሚያሳስባት ነገር ቢኖር እሷም እርጉዝ ነች። ያረገዝኩትም ከናሆሚ ነው ብላ ነው የምትለው። ናሆም በአሁኑ ሰዓት ላይ ምንም አይነት ስሜት እንግዲህ ናሆሚ የልጅ አባት ልሆን ነው ብሎ እጅጉን በጣም ተደስቶ የሌለ ስሜት ውስጥ ገብቶ ቤተሰቦችን ሁሉ ቅልጥ አድርጓቸው ነበረ። ምክንያቱም ደግሞ ይሄ ሁሉ ነገር መምጣቱ መቼም አላወቀም ነበረ እና የኤርሚያስ ልጅ እንደሆነ እንዲሁም ደግሞ ሀምራን ያረገዘችው ከሌላ ሰው መሆኑን አባትየው በቀጠሩት ሰላይ መሰረት እሷም እርግዝናዋ ከሌላ ሰው መሆኑን ሲያውቁ እጅጉን በጣም የናሆም አባትም እናትም ተናደው ሌላ ችግሮችን ሲፈጥሩባቸው ነበረ። አሁን ሰዓት ላይ ሁለታቸውም ሴቶች እርጉዝ ናቸው። ከኤርሚያስ የተረገዙ ልጆች ናቸው ወይስ ደግሞ ከሌላ ያመጧቸው የሚለውን በቀጣይ የምናየው ይሆናል። አሁን ላይ ኤርሚያስና እንዲሁም ደግሞ ናሆሚ በችግር ውስጥ ይገኛሉ። ይህን ችግራቸውን እንዴት አድርገው ሊያስተካክሉትስ ይችላሉ? ይህ ችግራቸው እንዴት ነው መፍትሄ የሚያገኘው? በተለይ ደግሞ አሁን አባቷ ተስፋ የጣለባት እቺ የአይኔ ብርሃን መመኪያዬ ናት ብሎ በየትም ቦታ ሲሄድ ከፊት አስቀድሞ ልጁን የሚናገርባት ኑሐሚን አንገቷን ስደፋ ማየት እጅጉን በጣም ከባድ ነው። አባቷ እንዴት ሊሆኑ ይችላሉ? እንዴትስ ምንድን ነው ሊሉት የሚችሉት? እጅጉን በጣም ገራሚና አስተማሪ የሆነ ድራማ ነው።